ግዕዝ የሚለው ቃል በፊደላት መቀያየር ትርጉም ከሚያመጡ ቃላት መካከል አንዱ ነው። ግዕዝ የሚለው የፊደል ስም ሲሆን የመጀመሪያ ፊደል ማለት ነው። ሀግዕዝ፣ ለግዕዝ። ይህም ደግሞ ተናጋሪ ማህበረሰብ የለውም። ለምሳሌ ቻይንኛን ብናይ የቻይና ማህበረሰብ ይናገራል። ግዕዝ ፊደላትን በሁለት እንከፍላቸዋለን። የመጀመሪያው መደበኛ ፊደላት የምንላቸው ሲሆኑ ሁለተኛው ደግሞ ዝርዋን ወይም ደግሞ ህጹጻን ፊደላት ይባላል። ሀግዕዝ፣ ሁካዕብ፣ ሂሳልስ፣ ሀራብ፣ ሄሃምስ፣ ህሳድስ፣ ሆ ሳብ ናቸው። እነዚህ ሞክሼ ፊደላት አንድ ቃል በምንድን ነው የሚጻፈው የሚለውን የምናውቅበት አንድ መንገድ አለ። እፎሃሎ ክሙ ተላውያነ ክሬዋ ዮም ንርኢ በንተ ፊደላተ ግዕዝ። ሰላም፣ እንዴት ናችሁ የክሬዋ ቻናል ተከታታዮች? ዛሬ ስለ ግዕዝ ፊደላት እናያለን። የቻናላችን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ግዕዝ የሚለው ቃል በፊደላት መቀያየር ትርጉም ከሚያመጡ ቃላት መካከል አንዱ ነው። በአይኑ አ እና በአልፋው አ ስንጽፈው የተለያየ ትርጉም ይሰጠናል። በአልፋው አ ስንጽፈው ገአዘ ከሚል ቀዳማይ አንቀጽ የወጣ ሲሆን ትርጉሙም አንደኛ፣ የመጀመሪያ፣ ቀዳሚ ማለት ነው። በአይኑ አ ስንጽፈው ገአዘ ከሚለው ግስ ያወጣ ሲሆን ትርጉሙም ተቆጣ፣ አዘነ፣ ነፃ ወጣ ማለት ይሆናል። ግዕዝ ደግሞ ነፃ መውጣት፣ መጓዝ የሚለውን ፍቺ ይሰጠናል። ግዕዝ የሚለው የፊደል ስም ሲሆን የመጀመሪያ ፊደል ማለት ነው። ሀግዕዝ፣ ለግዕዝ፣ መግዕዝ እንደምንለው። የንባብ ስም ሲሆን ደግሞ የመጀመሪያው ንባብ ግዕዝ ንባብ ይባላል። ከዛ ወርድ ንባብ፣ ቁም ንባብ እያለ ይቀጥላል። ግዕዝ የዜማ ስም ሲሆን ደግሞ የቅዱስ ያሬድ ከሶስቱ ዜማዎች መካከል የመጀመሪያው ግዕዝ ነው። ከዛ እዝ ላራራ እያለ ይቀጥላል። የመጀመሪያው ግዕዝ ነው። የግዕዝ ቋንቋ ከሌሎች ቋንቋዎች ለየት የሚያደርገው አንድ ነገር አለ። ይህም ደግሞ ተናጋሪ ማህበረሰብ የለውም። ለምሳሌ ቻይንኛን ብናይ የቻይና ማህበረሰብ ይናገረዋል። እንግሊዘኛን ብናይ ተናጋሪ ማህበረሰብ አለው። አማርኛም ብናይ ተናጋሪ ማህበረሰብ አለው። ኦሮምኛም ልክ ሌሎቹን ቋንቋዎች ልክ እንደዚሁ ተናጋሪ ማህበረሰብ አላቸው። ግዕዝ ግን ተናጋሪ ማህበረሰብ የሌለው ብቸኛ ቋንቋ ነው። ወደ ፊደል ስንመጣ ፈደለ፣ ጻፈ የሚል ግስ እናገኛለን። ከዚህ ደግሞ ፊደል የሚል ዘመድ ዘር እናገኛለን። ስናበዛው ደግሞ ፊደላት ይሆን። የግዕዝ ፊደላትን በሁለት እንከፍላቸዋለን። የመጀመሪያው መደበኛ ፊደላት የምንላቸው ሲሆኑ ሁለተኛው ደግሞ ዝርዋን ወይም ደግሞ ህጹጻን ፊደላት ይባላሉ። መደበኛ ፊደላት የሚባሉት እነዚህ 26ቱ ፊደላት ናቸው። ሁለት አይነት አቀማመጥ አላቸው። ሀለሃም እና አበገደ አቀማመጥ አላቸው። ሀለሃም አሁን የተጠቀምንበት ያለው አቀማመጥ ነው። አበገደ ደግሞ ቀድሞ የነበረ አቀማመጥ ነው። የአበገደ አጠቃቀም ህፃናት ፊደልን በደንብ እንዲለዩ ይጠቅመናል። ተዘበራርቆ የተቀመጠ በመሆኑ እያንዳንዱ ፊደል ማወቃቸውን እንድናይ ያስችለናል። ሀለሃመ አቀማመጥ ከጊዜ በኋላ የራሳቸው ሰራዊቶች ተሰርቶላቸዋል። ይህም ሀግዕዝ፣ ሁካዕብ፣ ሂሳልስ፣ ሀራብ፣ ሄሃምስ፣ ህሳድስ፣ ሆ ሳብ ናቸው። ሌሎቹም የቀሩት 25ቱ ፊደላት በዚህ መሰረት የሚረቡ ይሆናል። ስለዚህ መደበኛው ፊደላት ከነሰራዊቷቸው 26 ሲባዛ በ7 182 ይመጣል። ከነዚህ ውስጥ በእኛ ዘመን ድምፀታቸው ላይ ባንደርስባቸው ሞክሼ ፊደላት ይገኛሉ። በድምፀታቸው የመመሳሰል አሁን ላይ ኦልሞስት የተመሳሰሉ ግን በአጻጻፍ የትርጉም ለውጥ የሚያመጡ የፍቺ ለውጥ የሚያመጡ ፊደላት አሉ። እነዚህም ሀሌታ ውሃ እና ሐመር ውሃ እንዲሁም ደግሞ ብዙሃን ውሃ የመጀመሪያው ናቸው። ሀሌታ ውሃ የተባለው ሀሌ ብለን ለመጻፍ የምንጠቀምበት ሀ በመሆኑ ነው። ሐመር ውሃ የተባለው ደግሞ ሐመር ማለት መርከብ ነው። እሱን ስንጽፍ የምንጠቀመው በሐመር ውሃ በመሆኑ ነው። ብዙሃን ውሃ የተባለው ደግሞ በዝሃ የሚለውን ስንጽፍ የምንጠቀምበት ሀ በመሆኑ ብዙሃን ውሃ ተብሏል። ብዙሃን የሚለውንም ስንጽፍ እሱን እንጠቀማለን። ሌሎቹ ሞክሼ ፊደላት ደግሞ ንጉሱ ሰና እሳቱ ሰ ናቸው። ንጉሱ ሰን ስንመለከት ነግሰ፣ ነገሰ የሚለውን የምንጽፈው በንጉሱ ሰ በመሆኑ ከዛ የሚወጡ እንደ ንጉስ፣ ንግስና የመሳሰሉት የሚጻፉት በዛ ፊደል ነው። እሳቱ ሰ ደግሞ እሳት የሚለውን ለመጻፍ የምንጠቀምበት ስለሆነ እሳቱ ሰ ተብሏል። ሌላው ሞክሼ ፊደል ደግሞ አይኑ አ እና አልፋው አ ነው። አልፋ የሚለውን ቃል ለመጻፍ የምንጠቀመው በአልፋው አ ነው። አይን የሚለውን ደግሞ ለመጻፍ በአይኑ አ እንጠቀማለን። የመጨረሻዎች ሞክሼ ፊደላት ደግሞ ጸሎቱ ጸ እና ፀሐዩ ጸ ናቸው። ጸሎት የሚለውን ስንጽፍ የምንጠቀመው በዚህኛው ጸ ነው።
ፀሐይ የሚለውን ደግሞ ስንጽፍ የምንጠቀመው በፀሐዩ ፀ ነው። በዚህ የተነሳ ስያሜያቸውን አግኝተዋል። ስለ ሞክሼ ፊደላት በሌላ ቪዲዮ በስፋት እንማርበታለን። ከነዚህ ሞክሼ ፊደላት አንድ ቃል በምንድን ነው የሚጻፈው የሚለውን የምናውቅበት አንድ መንገድ አለ። ይህም ደግሞ ዋናው ግስ የተጻፈበትን ተከትለው ይሄዳሉ። ለምሳሌ ነግሰ የሚለው በንጉሱ ሰ ከሆነ የተጻፈው የሚወጡት በሙሉ ልክ እንደሱ በንጉሱ ሰ የሚጻፉ ይሆናሉ ማለት ነው። ስለዚህ የአንድን ቋንቋ በየትኛው ፊደል ነው የሚለውን ለማወቅ ከፈለግን መጀመሪያ ሄደን ስርወ ግሱ ዋናው ግስ በምንድን የተጻፈው የሚለውን በማየት ማወቅ እንችላለን። ሁለተኛዎቹ ህጹፃን ወይም ዝርዋን ፊደላት የምንላቸው ናቸው። ሀጸጸ ማለት ጎደለ ማለት ነው። የጎደሉ ጎዶሎ ያለባቸው ማለት ነው። እንደዛም የተባሉበት ምክንያት ሳድስና ሳብዕ ስለሌላቸው ከመደበኛዎቹ ተለይተው እነዚህ ስለሌላቸው ጎዶሎ ወይም ደግሞ ህጹፃን ተብለዋል። እነዚህም አራት ናቸው። ኮ፣ ሆ፣ ጎ እና ቋ ናቸው። እነዚህም 5 ሰራዊት ብቻ ስላላቸው 4 ሲባዛ በ5 20 ይሆናል። ህጹፃን ፊደላት 20 ይሆናሉ ማለት ነው። ስለዚህ በድምሩ ቅድም መደበኛ 182 ፊደላት አሉን ብለናል። አሁን ደግሞ ህጹፃን ፊደላት 20 አሉን ብለናል። ስለዚህ ስንደምረው 202 የግዕዝ ፊደላትን እናገኛለን። አስተውላችሁ ከሆነ የቅድሙ የፊደል ገበታ ላይ እነሸ፣ እነቸ፣ እነኘን አናገኛቸውም። ምክንያቱም ደግሞ እነሱ የግዕዝ ፊደላት ሳይሆኑ አማርኛ ቋንቋውን ሲያዋቅር ከጊዜ በኋላ የጨመራቸው ከግዕዙ በመነሳት የተወሰነ ማስተካከያ በማድረግ የጨመራቸው ፊደላት በመሆኑ የግዕዝ ፊደላት ላይ ግስ ላይ አናገኛቸውም። ይህንን የምንጠቀማቸው እነዚህ ፊደላት በአማርኛ ናቸው። ለምሳሌ ያህል ሸ ከሰ፣ ተ ከቸ፣ ኘ ከነ የመሳሰሉት እንደዚህ አማርኛ የራሱ ማስተካከያ እያደረገ የተወሰነ አማርኛ ፊደላትን ጨምሯል። አማርኛ ደግሞ የራሱ ዲቃላ ፊደሎች አሉት። ለምሳሌ እንደ ሏ፣ ሟ፣ ሯ ራብን መሰረት ያደረገ የራሱ የሆነም ደግሞ ተጨማሪ ፊደላት አሉት። የዛሬው ቪዲዮአችን እዚህ ላይ ያበቃል። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ይህን ቪዲዮ ደግሞ ለጓደኞቻችሁ ማጋራት እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።